ትንሿዬ እንግዲህ እንደዚህ በፍቅር እየተያዩ ነው ማለት ነው። ደስ ብሎኛል አንድ ላይ ስለሆኑ። አሁንም ጆሲ እንግዲህ አላርፍ ብሏል። አላርፍ ያለች ምን የሚባል ተረት አለና አሁንም እንግዲህ አላርፍም ብሏል። እዩ እንግዲህ ማስመሰሏን ቀጥላለች። አውቃ ነው ልዑልንና ጆሲን አንድ ልታደባደባቸውና ብቻ ልዑል ላይ ጉዳት እንዲደርስ እየፈለገች እንጂ ከልቧ አይደለም ይቅርታ ያደረገችለት ማለት ነው። እና ይቅርታ የጠየቀችው ከልቧ አይደለም አውቃ ነው። ሲጀመር ደግሞ ትንሿን ጆሲ እንዲወስዳት ያደረገችው እሷ ስለሆነች እንዳይነቃባት ስላደረገች ነው። አሁን ጆሲ እንግዲህ አብዷል ማለት ነው። ምክንያቱም እንደዚሁ ዝም አልልም፣ እያንዳንዱ ላደረጉኝ ነገር በሙሉ ዋጋ አስከፍላቸዋለሁ፣ አለቃቸውም፣ የፈለግሽውን ያክል ገንዘብ ልስጥሽ እያለ እንግዲህ መግደል እየደለላት ይገኛል ማለት ነው። ቡቻ የሚባለው ጋር ሲደውል ደግሞ ቡቻ ስልክ አያነሳም። እሱ ሲጀመር ከዚህ በኋላ አታቀኝም፣ አላቅህም፣ እኔ ማለት ይሁዳ ነኝ፣ የገዛ ጓደኞቼን አሳልፌ የሸጥኩኝ የማረባ ሰው ነኝ። ስለዚህ ከዚህ በኋላ አንዲት ነገር ስለነሱ ክፉ ብታስብ እንኳ እኔ ራሴ ጨርሰሃለሁ ብሎ አስፈራርቶታል ማለት ነው ባለፈ ጊዜ። ስለዚህ አሁን ቡቻ የእሱን ስልክ እያነሳለት አይደለም። ከዛም ያለችው አማራጭ አንድ መቅደስ ናት። መቅደስን እንግዲህ የፈለግሽውን ያክል ገንዘብ ልስጥሽ፣ ስንት ልስጥሽ፣ 100 ሚሊዮን፣ አትቀልጅ እባክሽ እያለ አብዷል ነው እንግዲህ። ተዛሬ እነ ኢዛና ቤት የመጣችው ሴትዮ የእውነት እንዴት እንዳሳቁኝ። አገራችን ላይ አለው አይደለ እንደዚህ ነገረኛ ሰዎች፣ የምር እነሱን የመሰሉኝ ስድድባቸው። ወይኔ ጉዴ ፈላ እንዴ ስድድባቸው። እንግዲህ ባለፈው ትንሿን ደብዳቤ ጻፊልኝ፣ አንቺ ገፊ፣ አንቺ ሰላቢ፣ ባልሽን አቃጥለሽ ለብልበሽ ደፋሹ ብለሽ ጻፊልኝ። አዎ እንደሱ ብለሽ ጻፊልኝ። እንዴት ብዬ ነው ታለመኔ ስድብ የምጽፈው? ነውር እኮ ነው። እኔ ትንሿ አይጭ ታዩ በቃ እኔ ራሴን ለማመድበታለሁ ብላ ኢዛና ሲመጣ ኢዛናንም ጻፍልኝ ብለው ዛሬ እንግዲህ ሴትይቱ ቤት ድረስ ከጥ ብላ መጣች። አብዬን ፍለጋ የአብዬ ፍቅረኛ መጣለች። እች ደግሞ ትነበብ፣ አዎ ስሟ ትነበብዬ። አረ እንደው ትንብ ብሎች ድፍት ያደርገች ስትል የእውነት እንዴት እንደሳቁኝ። ደግሞ ጆሯቸው አይሰማም እንዴ? እንደው በሳቅን ይገደሉኝ። ለምን ኢዛናና ትንሿ ስለ እርግዝና እያወሩ ማለት ነው። ማለቴ እናት እኮ እርጉዝ ነች ምናምን እያለችኝ ነው። ስለምን እርግዝና ነው ያው። ከዛ በኋላ ለአንተም አድርገህ ላስረገዝ ደረስክ ስትል ማነሽ ምንድነሽ አለ ኢዛና። እንደው ዛሬማ የእውነት በጣም ነው የሚያስጉኝ። አረግና እታለምም እንግዲህ ቶሚና ጀሪ ሆነዋል። አለም አንች አረግዬ የሆነ ጥሩ ልጅ ደስ የምትል ናት በነገራችን ላይ ና እንግዲህ ትንሿን እንግዲህ ለእኔ ሳታስፈቅጂ ወደ ውጭ እንኳን እንዳትወጪ እባክሽን ትንሿዬ፣ እባክሽ ለደቂቃ እንኳን ላጣሽ አልፈልግም እያለ እንግዲህ የኢዛና አይነት አፍቃሪ ስታቸው በእውነት እንግዲህ እየተማጸናት ይገኛል ማለት ነው። ከዛ በኋላ አታስብ ይዞ እኔ የትም አልወጣም የትም አልሄድም አለችው። አዎ አሁንም ይተናኮልሻል ያ ከይሲ ሰውዬ አርፎ አይቀመጥም እያለ እንግዲህ አንድ ላይ በመሆናቸው ደስ ብሎኛል። ቾቻዬም እንግዲህ የተቆነጠጠው ቦታ እያሳከከው እስክስታ ሲመታ ነበረ። ከዛ በኋላ ወይኔ ጉዴ እንዴት እንደሚያስቀኝ እሱ ላይ በተለይ ዘንቢል ይዞ ሲወጣ እንዴት የሳኩት ሳቅ አትጠይቁኝና እንግዲህ መቅደስ መጣችና ወይዘሪት ምናምን ስትለው ጭራሽ ብሽቅ ነው ያለውና እንግዲህ ይሄ ሁሉም ያልፋል። አሁን እኔና አንቺ አንድ ላይ ቆመን ጠላቶቻችንን የምናሸንፍበት የምንታገልበት ጊዜ ላይ ነን አላት። አዎ አሁን ከምን ጊዜውም በላይ እኛ የምናሸንፍ ይመስለኛል አለ ትንሿዬ። አዎ ትንሿ መሸነፍ የለም እያንዳንዳቸውን ዋጋቸውን እንሰጣቸዋለን አለ ኢዛና። እሷም ደስ ብሏታል። የምትወደው እሱን ነው። ያ ደግሞ በግድ ውደጅኝ ነው። እንግዲህ አፍቃሪና ተፈቃሪ አልተገናኘም። ስለዚህ ጆሲ ደግሞ እልህ ነው የያዘው ይመስለኛል። ይሁን በፊት እኮ ለፍቅር አልነበረም የቀረባት ለመደበሪያ ያድርጋት ብሎ ነበረ። ምክንያቱም ቤተሰብ ስለሌላት ማንም ስለሌላት ዝም ብዬ ልደበርባት ብሎ ነበር ያስበው። አንገቱን የደፋ ሰው ደግሞ ቀን ለማሳለፍ እንጂ ሞኝ ሆኖ አይደለም። ትንሿን እንደዛ አድርገው አስቧት ነው በነገራችን ላይ ና ግን የማይጥለው ጌታ ስላለ እንግዲህ
እዚህ ደርሳለች ማለት ነው። እንግዲህ ይዛና የመሰለ አፍቃሪ አላት። ስለዚህ እዩ ግን አሁንም አልተቀየረችም። አውቃ እያስመሰለች ነው ማለት ነው። ምን እንዳሰበች አላውቅም። ቡቻ እውነቱን እኮ ነው ያለው። አንቺ ማለት ይሁዳ ነሽ፣ እኔና አንቺ ምን እንደሆን ታውቂያለሽ ሲላት ምንድነው ስትለው ይሁዳዎች ነን ሁለታችንም። እኔስ እሺ ድህነት ይዞኝ ነው፣ አንቺ ግን እንዴት እህትሽን ጓደኛሽን ትሸጫታለሽ ብሎ አይምሯን ነው ብጥብጥ ያደረጋት ነው። ምን ሆኜ ነው ምንድን ነው? ዛሬም ደግመዋለች። በነገራችን ላይ እኔ ትንሿ ጋራ ምንም አይነት ጉዳይ የለብኝም። ያ ጉዳይ ከነ ልውሌ ጋር ነው። ዛሬማ አውቄ ነው ይቅርታ የጠየቁት። ይሄ ጅል ገና መቻየሽና ይሄ ጅማሬው ነው። ገና አሳያዋለሁ። እኔ ህዩ አይደለሁም። ሲያዩኝ ጭራሽ ምንም የማላቅ እንደው ሞኝ ነው አይደለ በመስላቸው። ለእያንዳንዳቸው ዋጋቸውን እሰጣቸዋለሁ አለች። እንግዲህ ወይዘሪት ህዩ አረ ጉድ እንደዚህ መቀየር፣ አረ የሰው መቀየር። ጆሲን ደግሞ ተጠንቅቂው እሺ። አጥብቆ እየፈለገች ነው። ለምን ታዩ ባክሽ፣ እሱ ከወሬ ዘለለ ምንም አያደርግም። ለማንኛውም ተጠንቀቂው ብላ እንግዲህ መቅደስም ወደ ቢዝነሷ ሄዳለች። እንግዲህ አብርሽን አንጥፌ የለቀቁልህ እኮ ምን ትፈልጋለህ ከዚህ ውጭ አለችው። ኧረ አሁን ደግሞ ጥሩ፣ አሁን ንገረኝ፣ ምንድን ነው ምን እንዳደርግልህ የምትፈልገው? እንግዲህ መቅደስ ብር ነው የምትፈልገው። ምንም አድርጊ ከተባለች ታደርጋለች። እና ከዛ በኋላ እርስ በራሳቸው እንድታጣይልኝ የምፈልገው እርስ በራሳቸው እንድትጣላሉ ነኝ ልጆች ያለምንም ምክንያት እንዴ ይጣላሉ። ግን ያው ለድራማው ቢሆንም ግን እንግዲህ የይዛና እናትና ትነበብ ዛሬ ወይ ትነበብ ደግሞ ምን አይነት ስም ነው እናትዬ? ትነበብ እውነትም ትነበብ አልተነበበችም ሴትይቱ ገና ማለት ነው። አስቀውኛል። ብቻ ዘና ነው ያደረጉኝ። አብዬም ደግሞ እንግዲህ ለምን ትሄዳለች? አሀ አብዬ ምን እየሆንክ ነው? ትኑዬ ነው ያልከው? እንደው አብዬ ተዋት አናደኝ። እቺ ሴትዮ ዛሬ ቤት ውስጥ ጎትታ አስወጣልኝ። አብዬ አትወጣም። ለምን ትወጣለች? አሀ እቺ ባሏን አንቃጥላ የደፋች አንተን ምደፋ ነው እንዴ? ባሎቿን እኮ አንድ ባል መሰለህ እንዴ? አብዬ ደግሞ እያወቅ ታዲያ እሷ ምን አደረገች? በድላቸው ነው? እስኪ ንገርልኝ ለዚች አሮጊት። ወይኔ ጉዴ ፈላ። አረ ማረግት አይደለሁ እንዴ? ምን ነው አንቺ እኮ አግብተሽ ስትወልጂ እኔ እኮ በዳዴ እያልኩ ነበረ። አረ እንደ ወይኔ ንግግራቸው ግን በጣም ነው ዘና የሚያደርገው እና ትልልቆቹ። አብዬም እንግዲህ ሴትይቱን ስላያት ደስ ብሏት ፈገግ ብሏል ማለት ነው። ምክንያቱም በቃ ለእኔ የምትሆን ሔዋን መታለች ብሎ አብዬ ምን ሆነሃል? አይንህን አንሳ ከዚህ ሴትዮ ላይ። እች ሴትዮማ አትሆንህም አብዬ። አይ አንቺ ደግሞ እስቲ ተረጋጊ። ለማንኛውም ተረጋጊ። አረ ምን የሚያረጋጋልኝ እና ልረጋጋ? ምንም የሚያረጋጋ ነገር የለም። ከዛ በኋላ እንግዲህ መጥረጊያ አነሳችና በመጥረጊያ ሴትዮዋን በጥራ ልታርጋት ነበረ። ኢዛና ደርሶባቸው እንግዲህ ኢዛና ያገላገላቸው። አሁን ውጪ ከዚህ ከቤት ቶሎ ብለሽ እወጣለሁ፣ ግን ደግሞ ተመልሼ እመጣለሁ እንዳትረሺ። እኔ ተመልሼ እመጣለሁ። ገባሽ? እስቲ እዚህ ቤት ተመልሰሽ ላይ ዋጋሽን እሰጥሻለሁ፣ እግርሽን እሰብርልሻለሁ ስትል ማለት ነው። ወይኔ የምር ነው የምላችሁ እንዴት እንደሳቁኝ ዛሬ በጣም ነበር ያሳቁኝና ኢዛናም እንግዲህ በጣም ግራ ተጋባ። እማዬ ምን እየሆንሽ ነው? ቆይ ከሷ ጋር ምንድን ነው የሚያገናኝሽ እማዬ ሲል እኮ በጣም ነው ያሳቀኝና እንግዲህ ሴትይቱን ጎትቶ አብዬ ሻንጣዋን ይዞላት ወጣ። ምን እንደሚፈጠር አላውቅም። እንግዲህ መልሼ እመጣለሁ ብላለች ሴትይቱ። መቅደስም እንግዲህ እነ ልዑሌን ባሉ ባልታ ልታጣላቸው ይሁን ብቻ የሆነ ያሰበችው ነገር እንዳለ ይሰማኛል ማለት ነው። ምን እንዳሰበች አላውቅም። ስለዚህ ከልጁ ላይ በቂ ብር ወስዳለች። በቃ ማለት በቂ ብር ነው የምወስደው ከሱ ላይ። ስለዚህ ከዚህ በኋላ ሁሉንም ነገር የማደርገውን ነገር እኔ ራሴ አውቃለሁ። ለእያንዳንዱ ነገር ዋጋቸውን እሰጣቸዋለሁ። እንደዚህ ማለቃቸው እኔ አይደለሁም ሴትይቱ እመኑኝ እያለች እንግዲህ ያዙኝ ልቀቁኝ አለች። ከዛ በኋላ ሻንጣዋን እንግዲህ አብዬ ሻንጣዋን ሰጣትና ይዛ ሄደች። እንደው ምን የሚፈጠር ይመስላችኋል? ከዚህ በኋላ አብዬ እኔ አላልኩህም እንዴ? እኔ እኮ ብያለሁኝ፣ በመጀመሪያ ብያለሁ። ምክንያቱም ምን ያልኩ መሰለ አብዬ፣
እች ሰው አትሆንህም፣ እች ልጅ እርጉዝ ናት ስል አረ እንደው እስኪ መጀመሪያ ከልጆቹ ላይ እንስማ። ምንድን ነው ነገሩ? ምን እየሆንሽ ነው? አረ ታለም ተረጋጊ። አልረጋጋም። ሁሌ ተረጋጊ ተረጋጊ እያልከኝ ይኸው ይሄ ነገር ተፈጠረ። አየህ ልጅቷ እርጉዝ ናት አብዬ። አቤት ትንሿዬ ደህና ነሽ? ግን እንዲሁ የጠፋኝ ሰሞን በቃ ጠለፉብኝ ብዬ የልጅ ልጄን ሳስብ ነበር። ማን ነው የልጅ ልጅሽ ደግሞ? ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ ዛሬ እነ ትንሿዬ መጥተዋል ማለት ነው። ግን ፈገግ ብለው ከኢዛና ጋራ ነው የምታምረው። በነገራችን ላይ ትንሿ ማለት ነው ለምን እንደም ባላውቅም እምር ብሎባቸው መጥተዋል። ትንሿዬ እንግዲህ ልቅም ያለች ቆንጆ ምንም እንክርዳድ የማይወጣላት ልጅ ናት፣ ከዝምታዋ ጭምር ማለት ነው። የኢዛና እናት እንግዲህ እርጉዝ ነሽ ምንድን ነሽ እያለች ልጅቱን ግራ እያጋባቻት ትገኛለች። ልጅቷ ደግሞ ምንም እንትን አትልም ማለት ነውና የኢዛና እናት በነገራችን ላይ ዘና ነው የምታደርገኝ። እውነት ንግግሯ ወይ ጉድ!